ደብቃ ነበረ። ከዛ በኋላ ግን በተለይ ፖሊስ ጣቢያ ቁጭ ብለን እነሱ እስኪጠይቋት ድረስ እኔ እየጠየቅኳት ነበረ እና ሁሉንም ነገር ነግራኝ ስለነበረ ዶክተሮች ሲጠይቁኝ እያንዳንዱን ነገር ነግሬያቸው ነበረ። ግን በዛ ሰዓት ምን ብለዋሉ? በጣም ዘገየች ብለዋሉ። ዘገየች ግን ያው በማዘዣ ስለሆነ የመጣችው ምርመራውን እናደርግላታለን። ከሱ በላይ ግን ስጋት ያለብን አሁን ጭንቅላቷ ነው። አሁን ጭንቅላቷ ብቻውን የሚነቃነቅበት የሚንቀጠቀጥበት ኖርማል አይደለም እና እሱን ነው በፍጥነት ሕክምና ማግኘት ያለባት አሉ። ምርመራው ሲደረግላት እነሱ የነበሩት ስጋታቸው ምንድን ነው? የቆየ ሆኖ ሊያሳይ ይችላል ነው ያሉት። ፍርዱም ላይ የተባለው ያንኑ ነው። በደበደባት ብቻ ነው አሁን ፍርድ የተፈረደው። ደብድቧታል፣ ግልጽ የሚታይ ማስረጃ ስለሆነ ማለት ነው። በደበደባት ብቻ ነው አሁን የተፈረደው። መደፈሩን በተመለከተ የቆየ ሆኖ ነው የሚያሳየው ነው የሚለው ፍርዱ ላይ። በደበደባት ግን ተፈርዶበታል። እሷ ይቅርታ ካደረገች ነው የሚለው። አይኖ እዚህ ውስጥ እንደሚኖሩ አውቃለሁኝ። የእሱ ተከታዮች የእሱ ጂጊዎች እንደሚኖሩ አውቃለሁኝ፣ እንደሚያዳምጡ አውቃለሁኝ። እነሱ አሁን የተፈረደው ፍርድ ላይ ነው አሁን እነሱ ትኩረት ያደረጉት። እኛ ግን ትኩረታችን የእሷ መዳን ላይ ነው። እሷ ናት አሁን መዳን ያለባት። ስለዚህ የተፈረደው እንዳልኳችሁ የደበደባት በግልጽ የሚታይ ስለሆነ ከዛ በኋላ ፖሊሶቹ ቤቱም ሄደው ፍተሻ ስላደረጉ መቼም ከዛ ቤት ስትገባ ስትወጣ ካሜራ አለ። እኔ ቤት አልነበረችም ብሎ ሊክድ አይችልም። ስትወጣ ካሜራ ስላለ ማለት ነው። ስለዚህ ስለደበደባት 1 ዓመት ተፈርዶበታል እስር። የሕክምና ወጪዋን ሙሉ ለሙሉ እንዲሸፍን ተፈርዶበታል። ግን እሷ ይቅርታ ካደረገችለት በይቅርታ ለዛ ነው በሽምግልና መምጣት የፈለጉት። በሽምግልና እሷን ሸምግለው ይቅርታ እንድታደርግና በስምምነት እንደተፈጠረ ነገር አድርጋ ክሱን እንድታነሳላቸው ነው የፈለጉት። ያ አይሆንም። ምክንያቱም በስምምነት እንደዚህ ሰው እንደዚህ ሙት እስኪመስል ድረስ ተደብድቦ በስምምነት ሊሆን አይችልም። ስለዚህ እሷም ክሷን የምታነሳበት ምክንያት የለም። ፍርዱንም ይቀበላል። ቀጣዩን ፍርድ መፈረዱ አይቀርም እና የሕክምና ወጪዋን በተመለከተ የሕክምና ወጪዋን የመቻል አቅም ያለው ሰው ነው ብዬ አላስብም። እዚህ ጋር መጥቶ ደግሞ እርዳታ ወንድማችን ታስሯል ተብሎ እርዳታ ተሰብስቦ ለእሷ የሕክምና ወጪ መሸፈኛ እሱ እንዲከፍል የሚያደርጉ ሰዎች ከመጡ ሆ ብለን ሁላችንም እንደምንቃወም ባለሙሉ ተስፋ ነኝ። እኔ በበኩሌ በጭራሽ አይኔ እያየ ለእሷ የሕክምና ወጪ ሸፍኖ እንዲወጣ በጭራሽ ፍቃደኛ አልሆንም። እኔ በበኩሌ እንደ ሴት ልጅም እንደ ሴት ልጅ እናትም። ሁለተኛው ፍርድ ደግሞ አሁን ቀጣይ ደግሞ ሲፈርድ ማለት ነው በዛም አለ በዚህ ፍርዱን እያጣጣመ መቀበሉ አይቀርም። ይሄ በጣም በትንሹ ነገ ከነገ ወዲያ የትኛዋም ሴት እህታችን እንዳትደፈር ማስጠንቀቂያ ነው ቢሆንም። ያለው ነገር ፍርዱን በተመለከተ ይሄን ይመስላል። ይቅርታ እኔ በራሴ በኩል በጣም ከፍቶኛል። 1 ዓመት ብቻ መሆኑ እግዚአብሔርን መደብደቡ እኮ ይሄ እኔ ልሙት ምንም ነው ማያዋጣው። እግዚአብሔርን ነው እኔ እዚህ ጋር መግለጽ ስለማልፈልግ ነው። እቺ ልጅ እኮ ከሞት ነው የተረፈችው። 1 ዓመት አሁን ይሄ እኮ በጣም ኢስ ላይክ አንቢሊቨብል በጣም ያሳዝናል። እንደዛ አልጠበቅንም። አዎ በአንዱ ብቻ እንደሆነ በድብደቡ ብቻ እንደሆነ ያውቃሉ፣ ግን እንደዛ አልጠበቅንም። በጣም አንሷል። እግዚአብሔርን በጣም አንሷል። ይሄ በጣም ያሳዝናል። እኔ እንደዚህ አልጠበኩም። አንደኛ፣ ሁለተኛ እዚህ ጋር የምለው ነገር ሰምተሽኝ እኮ የህግ ፍርድ ምናልባት ሊያንስ ይችላል
የፈጣሪ ፍርድ ደግሞ ይቀጥላል፣ አይቀርም ብዬሻለሁ። ምናልባት ቅድም ከሰማሽ አይቀርም፣ በፈጣሪም ገና ፍርዱን ይቀበላል። ሁለተኛ ፍርዱ ላይ ደግሞ ገና ነው። እሱን ደግሞ ገና እናያለን። አዎ አሁን ቅድም እናቴ ባልሽው ላይ መጨምረው ነገር አሁን እቺ ልጅ ጠፍታለችም እጇ ላይ ወረቀት የላትም ብሎ አስፈራርተው ነገሩን እንዳታወጣ ብለው ነው። አሁን ሌላ ሰው ቢሆን ላይ በሌላ ሰው ኖርማል አይዲያ የያዘ ሰው አገሩን የለመደ ሰው ምናምን እንደሷ ያልጠፋ ሰው ቢሆን ይሄ ነገር አይከሰትም እኮ። ምን ታመጣለች ነው። እቺ ልጅ ምንም ባደርጋት ትፈራለች፣ ለራሷ እታሰራለሁ ብላ ስለምሰጋ ትፈራለች ብሎ ነው እንደዚህ የደፈራት። ደፈራት እጅ ሲያነሳም በጣም ደፍሯታል ልጅቷን። በቃ እኔ ሌላው ነገር እንደርስበታለን። በቃ እንደዛ ነው ነገሩ የሆነውና እኔ በራሴ በኩል ቅድም ልጅቷ ብዙ ነገር ብላለች። ብትሞቱ ራሱ ውጪ ወጣችሁ ብትሰቃዩ ልጆች ሞታችሁ ራሱ መከራ ነው። እግዚአብሔር ነው የመዳም ቤት ካልሆነ ራሱ ኢትዮጵያ እሷ ዲፖርት ብታደርግ ይሻላል። ራሱ መከራ ጠፍታችሁ የሚደርስባችሁ ነው። ለእናንተ ማስተላለፍ እንችላለን። ያው ፎዚያም ይዛ ትመጣለች። አዳዲስ ነገሮች ካሉ ልጁ እኛም አዲስ ነገር ካለ ለእናንተ ማስተላለፍ እንችላለን። ግን ከኛ በላይ የሚመጣ ነገር ደግሞ እውነት ነው ብላችሁ መቀበል የለባችሁ። ማንም ሰው በራሱ ቤት ላይ ከፍቶ የሚያወራው ነገር እውነት ነው ብላችሁ አይምሯችሁን፣ ጭንቅላታችሁን ማሳመንም ማዘን ይፋ እናደርጋለን የሆነው ነገር። ስለዚህ እስከዛ ድረስ በትዕግስት ጠብቁ ለማለት ነው። በዚህ ላይ ምናልባት ፖዚያ የምትጨምሩ ነገር እና ምናልባት እነሱ የሚያወሩት ነገር ላይ ሀሳብ ካለሽ፣ የተለየ ሀሳብ ካለሽ። እሺ፣ በነገራችን ላይ ሽምግልና የሚባል ነገር የለም፣ አይኖርንም። የሚኖረው የነበረው መቼ ነበረ መሰላችሁ? መጀመሪያ ከመድፈር በፊት እኛ ወቅ የነበረባቸው መጀመሪያ ነበረ። ሽማግሌ ልኮ በስነ ስርዓት በቤተሰብ በስነ ስርዓት በወግ በማድረግ ማድረግ እየተቻለ ከአቅሟ በላይ በሆነ መልኩ መደፈር፣ መደብደብ፣ ጭንቅላት ውስጥ ደም እስከ መፍሰስ ድረስ ለደረሰ ሰው ሽምግልና የሚባል ነገር የለምም፣ አይኖርም፣ ኔቨር ኤቨር አይኖርም። ምክንያቱም ይቺ ልጅ ፈጣሪ ትረፊና ለሌሎች ሰዎች ምሳሌ ሁኚ፣ ለሌሎች ሰዎች መትረፍ መንገድ ሁኚ ብሎ አተረፈች እንጂ ከመግደል ሙከራ በምንም አይተናነስም የተደረገባት ነገር። ሞታስ ቢሆን ኖሮ ምንም እኮ የሚታወቅ ነገር አልነበረም። አሁንም እንደውም ማለት ነው የእስር ጊዜውን እያጣጣመ ይችን ልጅ ሙሉ ጤናዋን ይመልስላት ብሎ ዱዓ ማድረግ ነው ያለበት። ምክንያቱም ይቺ ልጅ አንድ ነገር ብትሆን ማንም ከሱ ላይ አይወርድም። እድሜ ዘመኑን ሙሉ እስር ቤት ቁጭ ብሎ ሲማቅቅ ነው የሚኖረው። ስለዚህ እሱ ማድረግ ያለበት ፈጣሪ ሆይ ለእኔ ስትል አትርፋት ብሎ ነው ዱዓ ማድረግ ያለበት። ወደ ሙሉ ጤንነቷ መልሳት ብሎ ነው ዱዓ ማድረግ ያለበት። ሽምግልናውን ተውት። ምክንያቱም ሽምግልና የሚባል ነገር የለም ከዚህ በኋላ። ሽምግልና የሚመጣው ሰው ራሱ በእርግጠኝነት እናት ባይኖረው እህት ይኖረዋል፣ እህት ባይኖረው ሚስት ይኖረዋል፣ ሚስት ባይኖረው ሴት ልጅ ይወልዳል። ስለዚህ በዚህ ጉዳይ ላይ ሽምግልና የሚመጣ ሰውም ሊኖር አይችልም። ሲቀጥል ደግሞ እንዳልኳችሁ ስለ ፍርዱ ቅድም አብራርቻለሁኝ፣ ተናግሬያለሁኝ ስለተፈረደበት ፍርድ። ግን ደግሞ ገና አሁንም ያልተፈረደበት የሚፈረድበት ፍርድ አለ። አሁንም እሱንም እንጠብቃለን። በደንብ ነው የምንጠብቀው። ምክንያቱም ከዚህ በኋላ ማንም ሰው ከመዳም ቤት አስጠፍቶ እንደዚህ አይነት ግፍ ማድረስ የለበትም። መማሪያ መሆን መቻል አለበት። ባለፈ መሲ ብርጅስቶን ይዛት የሄደችው ልጅ የተደፈረችውን ልጅ አይታችኋታል። እዚሁ ሶሻል ሚዲያ ላይ እንደዛ ደም እንባ እያለቀሰች እየለመነች ተወኝ እባክህ እያለችው የደፈራትን ልጅ ታስታውሳላችሁ። ይኸው መቀመቅን የወረደው። ይሄም እንደዛው ነገም ከነገ ወዲያም የሚመጣው ሰው እንደዚሁ ነው የሚገባው። እንደውም ከዚህ በኋላ ከማስጠፋቱ ነው የምንጀምረው። የሚያስጠፉትን ሰዎች ነው ቀድመን የምንቃወመው። ምክንያቱም ይሄንን ችግር በህጋዊ መንገድ ነገ መመለስ አንችልም። ምክንያቱም እስከ መቼ ድረስ እህቶቻችንን እየገበርን እንኖራለን? እስከ መቼ ድረስ አልቅሰን ዝም እንላለን? እስከ መቼ ድረስ የሆነ የሰሞንኛ አጀንዳ ሆነን እንቀራለን? ለምን በሌላ ሀገር ዜጋ ላይ አይፈጠርም ይሄ ነገር? ለምን በእኛ ዜጋ ላይ ብቻ? ምክንያቱም የእኛ ጠላት ራሳችን እኛ ስለሆነን ነው።
ስለዚህ አሁን የምንጀምረው ከሚያስጠፏቸው ሰዎች ነው የምንጀምረው። ችግር ሲኖርባቸው፣ በደል ሲኖርባቸው፣ አጣብቂኝ ውስጥ ሲገቡ፣ ታማው መታከም ሳይችሉ ሲቀሩ ህጉ ፍቱን የሆነ እንትን ያስቀምጧል። በህጋዊ መንገድ መብታቸው እንዲከበር የተደረገበት አገር ላይ እየኖሩ ከእኖ ምንም መብት የሌለበት ሀገር እስኪመስል ድረስ ነይ ውጪ እያሉ እያስወጧቸው ደግሞ እኮ ለልጆቹ ጥቅም ቢሆን እሺ፣ ለራሳቸው ጥቅም ሲያስጠፏቸው ስንት ነው የሚቀበሏቸው? ሚኒመም 1500 ብር ማክሲመም እስከ 2500 ይቀበሏቸዋል አይደል እንዴ? እና ማን ነው ተጠቃሚ? የኢጃዛ ቤት የሚከፍሉት ለማን ነው? ለእነሱ ለራሳቸው። ስለዚህ በመጀመሪያ መቃወም ያለብን የሚያስጠፉትን ሰዎች ነው። የሚያስጠፉትን ሰዎች ሌላ ስራ ገብተው ሰርተው ፈልገው ሰርተው ይብሉ። በቃ አለቀ። እህቶቻችንን አያስጠፉ። ከየትኛውም ብሔር ትሁን ከየትኛውም እምነት ትሁን እኔ አይመለከተኝም። የሚመለከተሩ ህግ አታውቅም። ራሷን በምን አይነት መልኩ መከላከል አትችልም። እዚህ ጋር ቀኑም ሙሉ ቀንም ማታም እንደ ሬዲዮ ስንለፈልፍ እንውላለን። የሚሰማን ይስማን፣ የማይሰማን ደግሞ ነገ ችግር ያስተምረዋል። ችግር የለውም። ግን እስከዛ ድረስ አንድ ሰው ማዳን ከቻልን ለምን 11 ሰዓት 12 ሰዓት አንለፈልፍም? አዌርነስ እየፈጠርን እንሂድ። እህቶቻችንን የማያውቁትን ምንም የማያውቁትን በተለይ ከገጠሩ ክልል እያመጧቸው እዚህ የጋለ ምጣድ ላይ የሚጥዷቸውን እህቶቻችንን በቃ ይተዋቸው። ከየትም አምጥተው ከየትም ያው የተለመደ ነው። ከሴትም ከምንም እየቀፈሉ ያመጣሉ አይደለ? ከየትም አምጥተው ኮሚሽን ከፍለው ስራ ይግቡና ሰርተው ይብሉ። እነሱን በማስጠፋት የሚያገኙት ገንዘብ ህይወታቸውን አይቀይርላቸውም። ሄደው ከመጠጥ አያልፍም። ያንን ብር ወዴትም አይደለም የሚያደርጉት። ሰርተውም እንዳይጠፉ ሳይጠፉ እዛው ቤት ሆነው በህጋዊ መንገድ ተዉት። ደላላ ምናምን የምትሉትን ተዉትና አልሐምዱሊላ ይሄ ኢማራት ነው። ኢማራት ህግ እስከ ጥግ ድረስ የሚከበርበት ሀገር ነው። ለራሱ ሀገር ዜጋ የማያደላበት ሀገር ነው። ስለዚህ ማንንም አንዲትን እህት አስጠፍታችሁ ችግር ውስጥ እንድትከቱ ማንንም ሰው መፍቀድ የለብንም። ሲቀጥል ወንድ ኢጃዛ ቤት ሴቶች ገብታችሁ አትኑሩ። ወንድ ኢጃዛ ቤት ለሴት ልጅ ነውርም የሚባል ነገር አለ። በቃ ወንዶች አንደኛ ኢጃዛ ቤት የእናንተ ስራ አይደለም። ሴቶች ይስሩ። እሺ ቢያንስ ማለት ነው። ዛሬ ላይ ኦኬ ደህና ትሆናለህ፣ ነገ ደህና ትሆናለህ። ከዛስ በኋላ እስከ መጨረሻ ድረስ በዛ መንገድ አትሄዱም። እያየን ነው እኮ ባላችን እያላችሁ ስትነጣጠቁ እንኳን እያየን ነው እኮ። ቢያንስ ሴቶች ብቻ ያሉበት ቦታ ሆኖ ወረቀት እንደሌላት እያወቃችሁ ነገ እቺ ልጅ ከገባች መውጣት እንደማትችል እያወቃችሁ ሆም ብላችሁ እንደዚህ የምታደርጉ ሰዎች አላህ ይፍረድባችሁ። እኔ ሌላ ምንም አልልም። ፍርዳችሁን እስክታገኙ ድረስ በህጉም ፍርዳችሁን እስክታገኙ እስከዛ ድረስ ግን እንደው ሁሌ ሰርታችሁ ችግር እንጂ ምንም የሚያስደስት ነገር አትዩ። ሳሚ እዚህ ጋር ልጆቹ እየጠየቁ ነው።